ምን እያልከን ነበር? ማይክ አንስተህ ነበር። ያው ቀደም እንግዲህ ትምህርቱ ላይ እንትን እንዳልነው ነውና ሸሪፍም እያለ ነበር። ብዙ ጊዜ የምታነሳቸው ሀሳቦች በጣም ከአይምሮ በላይ ይሆናሉና አብዛኛውን ጊዜ እየከበዱ ነው የሚመጡት። ማለት ይሄን ያክል እንደዚህ ነበር እንዴ ተጽፎ የነበሩ እላለሁ። ምክንያቱም እኔ በፊት እያየኋቸው የነበሩት በጣም ትናንሽ ነገሮች ነበሩና ብዙ አረብኛ ውስጥ ተደብቀው ያላየኋቸው በጣም ብዙ ነፍ ነገሮች ነበሩ። ይሄን ያክል ነበር እንዴ ይላሉ አንዳንዴ ማታ ማታ ቁጭ ብዬ እከታተላለሁ እና ትምህርት እና ሸሪፍም እንዳለው እውነት በጣም እኔ እንጃ አላውቅም ብቻ ምን እንደሚል ግን በጣም ነው እንድንጠነክር እያደረከን ያለውና ሞር ደግሞ ዲፕ እየገባን ስናቀው በጣም ነው። ለምን ሙሉ በሙሉ ትቼው ነበር ማለት ይቻላል። 1-3 አመት ሙሉ በሙሉ ወደ መጽሐፍ ቅዱስ ሄጄ ነበርና ኢቭን ቅኔ እስከ መማር ደረጃ ደርሼ ነበር። ያኛውን ነገር ትቼው ነበር በቃ። ለምን ይሄ በጣም እየሳበኝ ስለመጣ ማለት ነው። አይገናኝም ሲጀመር ያለውም ነገር አስተምሮቱም ነው። ሸሪፍ እንዳለው በጣም እያበረታን ነው እንድናቀው በደንብ ቤተሰቦቻችንን ደግሞ እንድንመለስ እያበረታን ነውና እዚህ ያላችሁ በሙሉም ደግሞ እስቲ ጸሎት አድርጉልን። እንግዲህ ፈጣሪ ቢሰማንና እኛም ቤተሰቦቻችንን ብንመለስ እንደ ሸሪፍ እና እናመሰግናለን። በጣም ጠንክሩ። አንተም ክርስቲያንም ማማዬም እውነት በጣም ትልቅ ስራ ነው እየሰራችሁ ያላችሁት። በጣም እያሳወቃችሁ ነው እና እግዚአብሔር ይስጥልን። በጣም ትልቅ ስራ አለባችሁ። ሸሪፍ ሬዲ ስትሆን አሳውቀኝ። ካልተመቻችሁም ሌላ ቀን መቀጠል ትችላላችሁ። እፎዬ ይሄው ተነስታለች፣ ተኝታ ነበርና እኔ ሳወራ ይሄው አናግሯት። ሰላም ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከእንቅልፍ ይቀሰቅስሻል? አሁን ይቆያል። እየሰማሁ ነበረ። አክቹዋሊ ከዚህ በፊት ሰምቼዋለሁ ሰነ ቤተሰቡ እንደወጣችሁ። ምነው ስሜቱ? አረ በጣም ደስ ይላል። እግዚአብሔር የተመሰገነ ሁሉ ነገር የበራው አሁን ነው። አሁን እየተገለጠ ነው። እዚህ ውስጥ ነበርን እንዴ ያላችሁ ነው? አዎ። ተረተረቱ እንዴት ነበር? የማሜ ተረተረቱስ ቁጭ ብላችሁ? በስማ ጭፍኑን ያልነበርኩበት ነበር። ከዛ ነው የገባሁበት። በጣም እንትን ይላል። በቃ ተዳፍነ ነው የምትኖረው። ኦኬ። ያው የምታውቀው እውነቱን ላይ ነው የሚጠፋበት ስትገባ። ኦኬ። መንፈሱም ትንሽ ከባድ ነበር። እግዚአብሔር እዛው አስሮ የሚያስቀር እንትን የሚል ነገር አለው። ዱካት ነገሮች አሉት። ፕላስ ደግሞ አንዳንድ አረኛውን አንደበት ሁላ ነው የሚያዘው። እባክህ ክርስትናን በደንብ ጠንቅቆ ያወቀ ሰው የሙሐመድን ተረት ሰምቶ አይምሮ ይቀበለዋል ብዬ አላስብም። በፍጹም በነቢያት ጀመር ጤነኛ ሰው አምኖት አይኖርበትም በሚገባ። እንዴት ነውና አሁን እንዴት ነው እሱ? መረጃዎች ምናምን ታዳምጣላችሁ ስናወራ በደንብ ነው? አዎ እናዳምጣለን። ቀጣይ ልጆቻችሁንም በደንብ ማስተማር አለባችሁ። ሸሪፍ ቤተሰቦችን ለማምጣት በደንብ መጣር አለብህ። ቀሪዎችን አረ በጣም እፎይ በጣም አንተ እኮ ከመጣን በኋላ እሷም ራሷ አሁን እንቅልፍ ላይ ሆና እንጂ ልክ ቪዲዮ የተቀዳውን ራሱ በእውነት ነው የምለው። እኔ ቲክቶክ ላይ እኔ ልጆች አሉ ነገ ማገናኘህና አቤኔዘርና አማኑኤል የሚባሉ ልጆች አሉ። የኛ የመጀመሪያ ልጆች 2 ትልልቆች ልጆች እና አቡዘር ነበር አንደኛው ስሙ። ከዛ አንደኛው ደግሞ ሙአዝ ነበረ። ሙአዝ ወደ አማኑኤል፣ አቤኔዘር ደግሞ አቡዘር ነበረ። ያኛው ወደ አቤኔዘር ተቀየረውና ከዛ ልክ ያንተን ቪዲዮ እንኳን የተቀረጸ ሲያዩ እፎይ በጣም በቃ እያሉ ነው የሚገቡትና እኔ እነ ቃል ጋር የሆነ ሰዓት ገብቼ ነበረ። ከዛ ያለንበት ጠቅላላ ሙሉ እኛው ዘመዶቻችን ናቸውና እዚህ አሁን ትላንትና አጎቴ የት ነህ ምናምን እንዳለው ያለንበትን በውስጥ ነግራለሁ።
ከዛ እንደው ላይቭ ላይ እኮ አየንክ እንትና ጋር ውሱ ቤት ምናምን አለኝ አንደኛው። እና ውሱ ቤት ብታየኝ ምንድነው ስለው ሱቅ ነው፣ ሸቀጣ ሸቀጥ ዱቄት መሸጫ ነውና አይ ስለ እስልምና ስትሞግት ነበረ ምናምን አለኝ። ታዲያ ስለ እስልምና በሞግት እኔ እኮ ወጥቻለሁ ምን ችግር አለው ምናምን ቢስሩ አይ እንደዚህ ተደጋጋሚ ስጠይቅ ነበረ ማታ ላይ ምናምን አለኝ። እነሱ ማታ ቀን ሰርተው ማታ ላይ ልክ ሲገቡ የሚያርፉት ሁሉ ይሄንን የማሜን እንትን ነው የሚከተሉት። ማሜ በቃ ያስተማረውን ነገር ሴቱ ወንድ አይላቸውም። አሁን መልካም ተኝታ ስለነበር ነው ፈይ እንጂ በጣም ነው ስለናንተ እግዚአብሔር ምስክሬ ነው ስሜታዊ የምትሆነውና እኔ ከዛ በኋላ ያኛውን ሰው እንደዛ ነገርየው ስለካ በጣም የነሱ የተሰራጨ ነገር ነው የሚኖረውና ፈይ በእውነት አንደኛ ነገር አንተ ቤት አሁን ብዙ ሰው ጊዜ ባጠፋ ከዛ ማአት ሰው እኮ ይመጣል። ደሞ ሳጠራቸው ነው ሙስሊሞች የሚመጡት። እናቴ ትሙት ሳጠራቸው። ምክንያቱም ለምን እንደሆነ ታውቃለህ? አንተ ላታውቀው ትችላለህ። የምትናገረው ነገር እውነት ስለሆነ እናት ከልጇ ተጣልታ ሌላውም ምክንያቱም ቢቃወም እንኳን በእውነት እግዚአብሔር ምስክሬ ነው ጭንቅላቱን እየበላው ነው የሚቃወመው ነገርየው። አንተ እኮ እንደ ዘር ነው የምትዘራው። በቃ ዘር ሊዘራ እንደወጣው በአለት ላይ የሚጣለው እንደፈለገም ኢየሱስ እንዳለው አንተ ዘር ነው የምትዘራው። በቃ ይበቅላል። ከዛ የሆነ አንደኛው ደግሞ ወይኔ ገለዋለሁ ፈይም ብሎ ይወጣል። እኛ የሆነ ሰዓት ላይ እኛ በጣም ቻሌንጅ አሳልፈናል፣ መከራ አሳልፈን ነበርና ያለንበት ስፍራ ላይ እንነግራለን በውስጥና ከባለቤቴ ጋር ልጆቼ ጋር ከዛ በኋላ አንተ መጣ። ክርስትና ላይ በጣም ደስ የሚል ነገር ነው። ኖርማሊ ማንም ሰው እኔ እንኳን ማንም ተፈጥሮበት ቁርአን እስከ አክትሞ ኪታብ እስከሚቀራ ያልቻለውን ነው አንተ የምትችለው። በእውነት ነው ማለት እግዚአብሔር ሊሆን ይችላል አንተ ይሄን ጸጋ ይሰጠክ እና ሌላው ደግሞ ከዛ በኋላ አንተ የምትናገረውን ነገር ሁለቴ የሆነ ብትመልስለት። ምክንያቱም ሸሂዱኑ ግደሏቸው ሙቱ ፊሰቢልላ ራሳችሁን አጥፉ እንደሚለው ሐዲስ እኛም ስሜታው እንሆናለን እንጂ ሌላውም ይሆናል እንጂ አንተ የምትናገረው ነገር እውነት ሳለ እብድ ይላል አንደኛው በቃ ይሆን አርግ እንደተባለ ሜቢ አንተ የሚወጣበት ትንሽ ማህበረሰቡ በተለይም ስልጤው አካባቢ ላይ ትንሽ አግሬሲቭነት ይበዛዋል። በጣም 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 ለምንድን ነው እሱ እንደዚህ እንትን የሚሉት? እዛው ያደጉት አስተሳሰብ ይመስለኛል። ያዘውት ያደጉት አንድ እሱ ሁለተኛ መንፈሱም ደግሞ የገዳይ መንፈስ እሱም ይመስለኛል እውነት ነው ብሎ ስለሚያስቡት እስልምና ትክክል ነው። ባለቤቴም እኮ ታውቅ ነበር እፎይ መጀመሪያ ኦርቶዶክስም እያለች ነው እኔ ወደ ሙስሊም ያስገባዋትና ከዛ በኋላ እሷ በጣም ታውቃለች። በጣም 4 ልጆች እስከምንወልድ ድረስ እሷም ታውቅ ነበርና በእንትን ላይ የመጣ ጅሃድ አውጅበት እንዳትሰማው መከራከር እንዳትከራከር። ከዛ በኋላ ልክ ተደርጎ የሚታየው ምንድነው የአምላክ ጀነት ተብሎ የሚታሰበው ከእስልምና ውጪ እዚህ ምድር ላይ ሌላ ነገር እንዳትመራመር ተደርጎ ስታምፕ ተደርጓል። በቃ በሙስሊም ማተም ነው የተመጣው። ገብቷል። ሌላ ሃይማኖትን እንዳታስብ እንዳትመራመር አይናቸው እያየ ከምንም በላይ የሚያስቀኝ ምን እንደሆነ ታውቃለህ? አይናቸው እያየ ድራማ የሚሉህ እንኳን አለ ማለት ነው። ሌባ እናት ልጇን አታምንም እንደሚባለው በቪዲዮ ወጣያቸው እንኳን ራሳቸውን ሲሸውዱ ባይዘው ቁርአንን የጻፈ እንኳን ክርስቲያን ይሆናል። ቁርአንን የጻፈ ለነብዩ እንኳን ሲጽፍለት የነበረው ክርስቲያን ሆኗል። ቁርአናቸውን እነሱ የሚያምኑበት ነው። ሌላ አለ ወረቃ ነብዩ ያደረገው ራሱ ሙስሊም አልሆነም፣ ክርስቲያን ነው። ነብዩን ሙስሊም ያደረገው ራሱ ክርስቲያን ነው። ለነብዩ ቁርአንን እንኳን ቢጽፈው ቁርአንን እንኳን የጻፈለት እኔ ከጻፍኩለት ውጪ የሰውዬ ምንም አያውቅም ብሎ ክርስቲያን ሆኗል። ኢማጂን እና በጣም ያስቀኛል ማለት ነው። እና ሙስሊሞች ወደ ባይዘ ዲያቆን ተብለው ወደ 60 እንዳሰማሩ ሰምተናል። ዲያቆን ያልሆኑ ሰሞኑን አንደኛው ተይዟል። አክቹአሊ አይታችሁታል፣ እዚሁ ሲሰራጭ ድራማ ሲሰሩበት ማለት ነው። ወደ 60 ነን ብሏል። ወደ 60 ነን ዲያቆን ነን ብለው እየመጡ ጥያቄ የሚጠይቁ መስለው ሻዳን እንይዛለን የሚሉ ማለት ነው።
እስልምና ያለ ውሸት ያለ ፕሮፓጋንዳ ሱራ 960 ላይ ካወቃችሁ ገንዘብ ይሰጥ ነበር ነብዩ እስልምና እንዲቀበሉ መቶ ግመሎችን ይሰጥ ነበር። ሐዲሱን ስታዩት እንደዛ ነው። እና በፕሮፓጋንዳ ይቆመ የራሳቸውን ሰዎች መልሰው በማስለም ውሸትን ተዛ የተወሰኑ አንድ ካገኙ እሱን በማጮህና ምንም ያላጠናን እስልምና ምንም ማያቅን የሆነ የተወዛገበ በምድራዊ እንትን ላይ በኃጢአት ይወድቅና ግራ ሲገባው መጽሐፍ ቅዱስን በደንብ አቅም እስልምናን ከናቅም ናዛ ጥሩ ነው ሲባል ዝም ብሎ የሚሄደውን ያጭበረብሩና ከዛ ወዲያ ያንን እንደ ባንዲራ ያውለበልቡታል። አገኘኝ ዘጠኙ ከዛ በኋላ ምንድናቸው? ዘጠኙ የራሳቸው ሰዎች የራሳቸው ይወራሉ ማለት ነው። በቀን 3 6 ጊዜ ድራማው የሚሰሩ ማለት ነው። እኔ እፎይ በእውነት ነው የምልህ፣ ልጆቼን ነው የምልህ፣ እግዚአብሔር ምስክር ነው። እኔ ድሮ ምንም ስለ እስልምና ሳላቅ በጣም ተወልጄ ወርቅ ወደሚቆፈርበት ቦታ ነው ያደግነውና ገና ማለት እንደ ፍሪዝ ነገር ነበርኩኝ። ከዛ መጥቼ ብዙ ነገር ሆኜ ከዛ ልክ አሁን አልከውን እኮ ሐዲስ ልመጣበት ነውና አንደኛው ፓኪስታን ይሄ ዳዋ ፊሰቢልላ ኩሩጅ የሚባለው የምታስታውስ ከሆነ ከፓኪስታን ነው የጀመረው እና በብዛት 4 ወር የሚሄዱትም ወደ ፓኪስታን ነው እና ልክ 3 ቀን ዳዋ ላይ ያስወጡን ፈልገው እያለ ተደህያ አስጧቸው ለነዚህ ሰዎችና ለልጆች ምንም ማለት ተደህያ ሲመለሱም ኢክራም ይዛችሁ ግቡ ይባላል እና ኢክራም ስጦታ ከዛ ለኛም ዳዋ ስንወጣ ልጆች እኮ ነን በምንም ባልበሰለ አይምሮ ስጦታ ስጧቸውና ዳዋ ከ3 ቀን በኋላ ወደ 40 ቀን ይሸጋገራሉ ተብሎ ታምኖ እኛም 3 ቀን ወጣ። ዳዋ በምታደርጉ ሰዓት ምንድን ነበር የሚሰራው? ዳዋ ስናደርግ ዳዋ ለ3 ቀን እንወጣና በመጀመሪያ ፎይኔ ሳስታውስ በ12 ብር ነው የወጣሁት። 12 ብር በ12 ብር ለ3 ቀን ማለት ከዛ እንጀራ ምናምን ይገዛል። ወጥ እዛው ነው ግቢ ውስጥ ምን ሰራውና አላህ አንድ ነው ካላህ ውጭ ማንም የለም እዚህ እስልምናንም ማን ተብሎ ወባ እስከሚይዘን እኔ ዳግም 3ኛ ዙር ላይ የት እንደወጣን ታውቃለህ? ወንዶ ገነት በሻሸመኔ በአዋሳ ልክ ወንዶ ገነት ወደ ውስጥ ወባ ሁሉ እስከሚዘን ድረስ ወተን ተመልሰን 3 ቀን ተጣራለ። እንደዚህ ነው ፊሰቢላዎች 124ቱ አንቢያ እንትን 124ቱ ሰሃባዎች በዚህ ዲን እያሉ ነው የሞቱት። እናንተ እንደዚህ ሁኑ በቃ ተብለን ሁለት ነው የምንሄደው ጀለቢያ ለብሰን ከዛ በኋላ ሻንጣ እንሸከማለን። ቆይተን ቀጥ ብለን ያንን ቀን ጨርሰን እንገባለን። በቃ ባም በኋላ ከእስልምና ውጪ ሌላ ነገር እኮ እምነት አልመጣም። ሙስሊም ነበር 900 ዓመት ሲጣራ ቆይቶ ነው የሞተው። አሁን ያንን ዳዋ ነው የምታደርጉት ተብለን በቃ ሌላ ነገር እኔ ስለ ኢየሱስ አላውቅም። ኢየሱስ ይሄን ሁሉ ነገር አድርጎ ከተፈጥሮ ውጪ መጥቶ ያ ምንድነው ሞር ፎከስ እስልምናው ላይ ምን አለ መሰለም ሞር ፎከስ የሚደረገው እስልምና ጉዳይ የሚያውቁት ነገር የለም። አክቹዋሊ ኮንሰፕቱን ማያውቁትን ከዛ ክርስትናን አታክ በማድረግ ላይና በአረብኛ ላይ የተደበቀ ከልት ነው። ይሄ ከልት በአረብኛ ላይ ይደበቃሉ። በተለይም አሁን ላይ የዋብያው ሴክት በጣም ይዋሻሉ፣ በአረብኛ ይደበቃሉ፣ ምንም ማያውቁትን ያጭበረብራሉ። ብዙዎች ደግሞ ምንም ማያውቁት እስልምና ምንም ሳያውቁ ነው የሚከተላቸው። ኡመታቸውን በምንድን ነው የሞሉት? በእስልምና ውበት ነው። እስልምና አላህ አንድ ነው። በቃ አንድ በራሱ ዲፋይ የሚደረግ ነው። አንድ ምኑን ቆጥረው አካሉ የተገጣጠመ ነው የተነጣጠለ ነው? እጁን ቆጥረው ወይንስ ባቱን ወይንስ ፊቱን? አንድ በራሱ የሚቆጠር ነው ወይንስ ማይቆጠር ነው? አንድ ራሱ ዲፋይን ይደረጋል ማለት ነው። ገባ? እና ይሄንን አሁን ስንመጣው እኮ ስላላህ ጉዳይ ኦልሞስት አሁን 2ኛ ወሬ ነው ያስኩኝ እኔ። ስላላህ አንዲት የሚያውቁት ነገር የለም ታላላችሁ። አሁን እንደውም እርስ በርሳቸው መባላት ጀመሩ ማለት ነው። ስላላህ ጉዳይ ስናነሳ እርስ በርሳቸው መፋጨት ጀመሩ። አንደኛው መጥቶ ሌላ ይላል፣ አንደኛው መጥቶ ሌላ ይላል። ያላህን የፈጣሪን ኮንሰፕት ራሱ ምንም የሚያውቁት ነገር የለም። ግን በአረብኛ በጣም ይሸውዳሉ፣ በጣም ይደበቁበታል። እንዳልከው አለማወቅ አንዳንዴ ጄምዲ የሚለው ነበረ። እስልምና ውበቱ መሀይም መሆን ነው፣ አለማወቅ ነው ይላል።
እኔ ብዙ ምሁራን ሙስሊም በጣም በአካዳሚካሊ ጎበዝ የሆኑ ማደንቃቸው አብረውኝ የተማሩ በጣም ማደንቃቸው አብረውኝ የተማሩ አሉ እና ለምን ሃይማኖቱ ላይ እንደዚህ እንደሆኑ ግራ ይገባኛል። ሃይማኖቱ ላይ ሲመጡ በቃ ፈጣሪ አላህ ብሏል የሚል አይነት ውሃ ማይቋጥር አይነት እንትን ማለት ነው እና አካዳሚክ ላይ አብረው እንትን የሚወዳደሩ ሰዎች እዚህኛው ላይ ሲመጡ ፌል ሲያደርጉ ስታቸው፣ አብዛኞቹ ግን አሁን ላይ ወደ ኤቲስት እየሄዱ ነው። ወደ ኤቲስት ነው የሚሆኑት ይወጣሉ። አንዳንዶቹ ግን ወደ ከዛ በኋላ ሲናጥናው እንየው የሚሉ አሉ። አሁን ላይ ብዙዎቹ እንደዛ ማቃቸው አሉ። እግዚአብሔር ረድቷቸው ደግሞ እንደናንተ ወደ ክርስትና የሚመጡ አሉ። ኦል ኢዝ ዌል ለምሳሌ ከዛ ውስጥ አንዱ ይሆናል። ኦል ኢዝ ዌል በርታ። እፎይን ልበል ደግሞ እሷም እንደዛው ወደዛ እንትን ብላ ከባለቤቷ ጋር አስበቋ ቅድሚያ ክርስቶስን እንወቅ እስኪ ምንድነው ብለሽ ነበር አይደለ? ከዛ ስናውቀው ሰምተን ቀረን ስናወጣለች። እውነት ነው፣ ልክ ነው። ኦኬ አንቺም እንደዛው እፎይ ልበልም እንደዛው ይመስለኛል። ባልሳሳት እፎይ ልበል። ኦኬ የመጨረሻ የምትሉት ካለ እናንተ ጋር ልጨርስ። አዎ በልህ ነው ያወቅሁት ሃይማኖቴን። ልክ ነው እፎዬ፣ በጣም ነው ጌታ ምስክሬ ነው። እሷ ራሱ አይደለም እሷ ልጆቼ ራሱ ያንተን የተቀዳ ቪዲዮ ፖስት የተደረገን ይኸው ስልኬ ሞልቶታል ዳውንሎድ እያደረጉ ነጋገናኛለሁ ልጆቼንና ወይንም ደግሞ ቪዲዮ አድርጌ ልክላለሁ ነገ። በጣም ልጆችንም እግዚአብሔር ረዳቸውና ከእንደዚህ አይነት ከልት ውስጥ አወጣቸው። መረጋጋት ይፈልጋል። ብዙዎች አለመረጋጋት እንደዚህ አይነት ነገሮች ይከታል። እነሱ የሚሄዱበት መንገዶችን ብዙ ጊዜ አንስቻቸዋለሁ። ብዙም የተለመዱ ናቸው። እስልምናን አንድ ሰው ተረጋግቶ አጥንቶ አውቆ መርምሮ ቁርአንን አንብቦ ተፍሲር አንብቦ ሐዲስ አንብቦ ሲራ አንብቦ ስትሪውን አንብቦ አንድ ሰው ሚሰልም አታመጡልኝ። አንድ ሰው ቁርአንን አንብቦ ሐዲስን አንብቦ ተፍሲርን አንብቦ ሲራን አንብቦ ስትሪውን አንብቦ አንድ ሰው ይሰልም አታመጡልኝ። አንድ ሰው ማለት ባለማወቅ ግን ይሰልማሉ። በወይታ ቁርአንና ሐዲስን ተፍሲርን ሳያውቁ መጽሐፍ ቅዱስ ላይ የተነሳባቸውን ጥያቄ መመለስ ካልቻሉ ከዛ ዲሌማ ውስጥ ሲገቡ ሴጣን መጥፎ ነው። ባይዜ በመጀመሪያ በኃጢአት ይጥልሃል። በኃጢአት ከጣለ በኋላ ደግሞ ለተሻለ ኃጢአት ከዚህኛው ኃጢአት ያዳነ መስሎ ለተሻለ ኃጢአት ይጥልሃል። አስቀድሞ በትንሽዬ ኃጢአት ይፈትናል። ከዛ ወደ ከፍታ ይጥልሃል ማለት ነው። እዛ ውስጥ ያሉትን ደግሞ ጠፍንጎ ይዛቸዋል። አይምሯቸውን እንዳይጠቀሙ ማስተዋል እንዳይችሉ ክርስቶስ የከፈለላቸውን ዋጋ እንዲዘነጉት ሉክ በስጋ ተገልጦ የከፈለላቸውን ቤዛነት እንዲያቃልሉት፣ እንዲያጥላሉት፣ እንዲሰድቡት ልክ አይሁዶች እንዳደረጉት አይሁዶች እንደተሳደቡት እንዳቃለሉት አሁንም ሴጣን ያንን እየተጠቀመ እንዴት አምላክ እንዴት እያለ ይህንን የማቃለል ስራ ይሰራዋል። እና አንዳንድ የተከፈለልን ማናቅ ከሆነ ዋጋችንን ማናቅ ከሆነ እንደዚህ አይነት ነገር ይፈጠራል። ዋጋችንን ስና ደግሞ እንደ ሽረፍ አይነቱ ከእንደዚህ አይነት ከልት ውስጥ ይወጣል። ለማንኛውም በርቱ፣ ጸሎት አድርጉ፣ በደንብ ተማሩ። ትምህርት መቀጠል አለበት። እንማራለን። አንተስ ካለ እግዚአብሔር ደግሞ ይጠብቀሃል። ከምንም በላይ ከማንም በላይ እኛ በእውነት ነው ማለት እኔ ኖርማሊ የሆነ የታዘብኩት ነገር አለ። በሆነ ሰዓት ላይ እፎይን እንደዚህ እናደርገዋለን በተባለ ሰዓት እኔ በምኖርበት ሀገር ፕሮቴስታንት አልቀረ ማንም አልቀረ እስቲ ኖርማሊ ማስተማር ከሆነ እሱ በእውቀቱ የሚያደርገው ነገር ከሆነ በጣም ብዙ ነገር ይነሳል ተብሎ እኔ በምኖርበት ከተማ ነገር ነበርና በጣም ብዙ ነገር ሆኗል። ስላንተ በጣም የሆነ ሰዓት ላይ ሲፎክሩ እኔ ከዛ በኋላ ነው ወጥቼ እንደውም እኔ ኖርማሊ አልኳት ኔክስት እፎይ ነኝ በቃ ብዬ ሙስሊም ቤት ገብቼ
እፎካከር እናገራለሁ እና ከዛ በኋላ ጥያቄ እንኳን ባይኖረኝ ብዙም እንኳን ልክ እነሱ እንደሚያስቡት አልሆነ። እኔ የምነግርህ ነገር ይሄ ጨለማ ምስክሬ ነው፣ ጌታ ምስክሬ ነው። ማት ቢያንስ እግዚአብሔር ምድር ላይ ከፈጠራቸው በሃይማኖት በአምሳሉ ከፈጠራቸው ከአንተ ጎን አንተ ማጣቃቸው ብዙ አሉ። ዋናው በእውነት እነሱ ላይ ጥሪው ላይ ፎከስ እናድርግና ዋናው ነፍስ እፎይ ቢሄድ ሌላ እፎዮች ሺዎች ስለሚመጡ ብንኖርም ብንሞትም የክርስቶስ ነን እንደሚለው ጳውሎስ እኛ የክርስቶስ ነን። ታስፈልጋላችሁ ትጠቅማላችሁ ካለን አንድም ቀን ሁለትም ቀን ዓመትም 2 ዓመትም 10 ዓመትም ይጨምርልና እንቆያለን። መልካም ከሰራን ፈጣሪ ይክበርበት። ድክመቶቻችን እኛው ላይ ይቀራሉ፣ የኛ ስንፍና ይሆናሉ። በቻልነው መጠን ትግል አለው። ብዙ ሀስሎች አሉት እስልምና ላይ መስራት ይታወቃል። ያንን ሳናውቀው ሳይሆን እፎይ ብቻ የሚሸከመው ሳይሆን ብዙ አሉ። ብዙዎች እስልምና ላይ የሚሰሩ ከኔም በላይ የሚሰሩ ከኔም በላይ ብዙ ዓመት የቆዩበትም ስላሉ ሜቢ እኔ ትንሽ ቶኔ ከበድ ብሎ ወጣ ስላለ ነው። ብዙ አሉ፣ ብዙ እየሰሩም አሉ። ለማንኛውም በርቱ፣ ጸሎት አድርጉ፣ በደንብ አንብቡ፣ በደንብ ወቁ፣ በደንብ የቃሪ በተሰጣችሁንም ለማምጣት ይርዳችሁ። አንድ ደቂቃ የምታስተላልፈው ካለ 2 ደቂቃ ወይ 1 ደቂቃ ጥሪ ማቅረብ ትችላለህ። ኦኬ እኔ ነው ያ ኦኬ እሺ ምለው እንግዲህ ምንድነው እስከመጨረሻ ሁሉም ሰው ማለት እስልምና ላይ ያለው ክርስትና ላይ ማንበብ እንዳለበት እና በተለይ እስልምና ላይ ያለው ቁርአን ሐዲሶችን በስተክል ያለ ምንም ማረጋኛ መደበቅ ትልቅ አድርጎ እያንዳንዱ ነገር መልካም ነው ላለ ምክንያቱም የሚኖራ መንገድ አለና ያንን እውነተኛ መንገድ እስከረገጠ ደግሞ ድህነት የለምና ያንን እላለሁ ለሁሉም ሙስሊሞች እና ዝም ደግሞ እንትን ላችኋለሁ እና የመጨረሻ አንድ ላንተ ምልህ ነገር ነበር። መናፍቅ ባጃጅ ከሰግራ ቀረች በከንቱ ወደና ወይ ጋራጅ ስላልወሰዷት ወቅት የምትልቀን ነበረችና ነገር ይሰልን ጋር ትንሽ ድምፅን ከፍ አድርገው ታፍኗል። አይሰማ? አሁን ትሰማለህ? ታፍና ነበረ። ኦኬ እሺ። መናፍቅ ባጃጅ ተሰብራ ቀረች በከንቱ ወደና እፎይ ጋራጅ ስላልወሰዷት ወቅት የምትልቀን የነበረችና ስላልነገርኩ ብዬ ነው። እና ማሜ ባለመኖሩ ተሰብሮ ቀረ እያልክ ነው። መደገፊያ ነበረው ሰውነቱ በጣም ግዙፍ ስለሆነ ለዛ ምንድን ነበረች አዘጋጅቻት የሆነ ነገር እግሩ እየተጎተተ ነው የሞተው። ባይዘ ሰዎች ዘውት ተሰብሮ ነው ለካ ቅኔው ቤቱን አግኝቷል ትላል። እግሩ እየተጎተተ 2 ሰዎች ተሸክመውት ነበረ የሚንቀሳቀሰው ትከሻና ትከሻውን ይዘው እግሩ እየተጎተተ ነበረ እና ቆሞ አይሄድም ነበረ ይላል። በዛ ምሳሌ መሰረት ያ በርታ፣ በደንብ አንብብ። ብዙ እያወቅህ ነው ብዬ ተስፋ አደርጋለሁ። እስልምና ከልትነት ገብተዋል። በጣም በስማ ጭራሽማ ተወስቲ ቆይ ክርስትና በደንብ እያወቀው በመጣ ቁጥር ደግሞ በደንብ አንተ ደግሞ ጥሩን እንትን ያስከው ከኛ ፊት ነው የምትሆነው። እኛ ካንተ ቡራኬ የምንቀበል እንሆናለን ማለት ነው። ታንተን ምንል ይሆናል። እኔስ እግዚአብሔር እርዳ፣ በርታ፣ ቤተሰቦችን የሚያመጣልህ ያድርግ። ጸሎት አድርግ። በደንብ መጸለይ አለብህ። በደንብ ማወቅ አለብህ። በደንብ ማንበብ አለብህ። ወገን አሜን። ቃል ያውራ እንዴ? ቃል ያውራ እስኪ። ቃልም እኮ ከዛው የመጣ ወንድም ማለት ስለሆነ ቆይ እኔ የምለው ግን እስራኤል ሞት ነው ያመጥ ልዋጣ ነው ዴቭ አንተ ነህ። አንተ ደግሞ እኮ መተኛት ነበረብህ እንደው እንዴ ሸሪፋ ፕሮቴስታንት ነው ወይ ቢስራ መቼ ነው የምትጠመቀው? እኔን ጥያቄ መልሽልኝ መጀመሪያ። ሸሪፍን ጠይቂያ። እኔን አይደለም። መቼ ነው የምትጠመቂው አንቺ? ሸሪፍ መቼ ነው የምትጠመቂው? ሸሪፍ ያወራ አንድ ነገር ትዝ አለኝና ዳዋ እንውጣ ነበር ሲል እፎይ እሱ ላይ ትዝታዬን ላካፍላችሁ።
በነገራችን ላይ ዳዋ የሚባለው ነገር ሲምፕል ነገር አይደለም። እኔ ህፃን ሆኜ 6ኛ 7ኛ ክፍል ጀምሬ ነው የምወጣው። ለ3 ቀን አለ፣ ለሳምንት አለ፣ ለ15 ቀን አለ። ተማሪ ስለሆንን አርብ ትወጣለህ፣ ቅዳሜ እሑድን ማታ ላይ ትመጣለህ ማለት ነው። ዳዋ የምትወጣው ወደ ተለያዩ አቅጣጫዎች አሚር የሚባል አለ፣ ሊደር አለ፣ መሪ አለ። እኔ የዛ ሰዓት አላውቀውም ነበር። አሁን ላይ ስረዳው ግን የአሚር ነው የሚያሰማራህ። የተጠኑ ቦታዎች ናቸው ወደ ተለያዩ መስጊድ። ኢማጂን አስቡት፣ በእያንዳንዱ መስጊድ ኢትዮጵያ ውስጥ ያሉት መስጊዶች በየአቅጣጫው ዳዕዋ ይወጣል። ሸሪፍ ቅድም እንደነገራችሁ ያ ዳዕዋ ስትወጡ ገንዘብ ከፍለ ነው የምትወጣው። ገንዘብ ከፍለ ነው የምትወጣው። ያ ገንዘብ ለምንድን ነው? ከዛ ከምትሄድበት መስጊድ ውጪ ምንም አይነት እንቅስቃሴ የለህም። ምግብህም ምንህም እዛው መስጊድ ውስጥ የሄድክበት ቦታ መስጊድ ውስጥ ማረፊያ ያለ መርከዝ ይባላል። እዛ መርከዝ ውስጥ እዛው ነው ኩክ የምታደርገው፣ እዛው ነው የምትበላው። ሰላት ትሰግዳለህ። ኢልም እንደዚህ ሐዲሳት ይነገሩሃል። ከዛ ደግሞ ወደ ወጣቶች ደግሞ ትወጣለህ። ከመስጊድ የምትወጣው ልክ አሁን አስር ከሰገድክ በኋላ ወይ ደግሞ ዙሁር ከተሰገደ በኋላ፣ ዙሁር ማለት የምሳ ሰዓት ላይ 7 ሰዓት 6 ሰዓት የሚሰገደው እሱ ከተሰገደ በኋላ እስከ 10 ሰዓት ያሉት ወይ ደግሞ እስከ 10 ሰዓት እስከ መግሪብ ባሉት ሰዓቶች ውስጥ በየአቅጣጫው ይሄድ ክርስቲያኖችንም ሙስሊሞችንም ወደ ሙስሊም ሆኖ በእምነቱ ያልጸናውን መጥቶ ወደ መስጊድ እንዲሄድ እንዲሰግድ፣ ክርስቲያኖችን ደግሞ ትሰብካለህ ማለት ነው። ምንድነው ምን ብለህ እንደምትሰብክ እዛ መስጊድ ውስጥ አንተ ረጅም ሰዓትን እዛ ስለምታሳልፍ ያስተምረዋል። ምንድነው የሚያስተምሩ? ክርስትና እንዴት እንደሆነ ትክክል እንዳልሆነ፣ ክርስቲያኖች ምን ናቸው፣ እስልምና እንደዚህ ነው እንደዚህ ነው። እኔ የመጀመሪያውን ዳዕዋ ስወጣ ልጅ ነበርኩኝ። ማረሰው ገጠመኝ ካፊሮችን መራቅ እንዳለብን፣ ክርስቲያኖችን መቅረብ እንደሌለብን፣ ጓደኛ ማድረግ እንደሌለብን በጣም ድንቅ ትምህርት አስተምሮ ጭንቅላቴን ዴፊኒትሊ ቀይረውታል። ዴፊኒትሊ ማለት ነው። ሶ አላህ ለአላህ ብለህ አላህ የሚወደውን መውደድ፣ ለአላህ ብለህ አላህ የሚጠላውን መጥላት እንዳለብኝ በበቂ ሁኔታ ጭንቅላቴን ሊቀይር በሚችል ሁኔታ አስተምረውናል። ብታምኑም ባታምኑ በጣም ቤስት ፍሬንዴ አብሮኝ የሚማር ልጅ ማለት ነው። ኢማጂን 6-7ኛ ክፍል ነን፣ ጎን ለጎን የምንቀመጥ ስንፎርፍ አብረን የምንፎርፈው ልጅ ልክ ከዳዕዋ ተመልሼ ክላስ ስገባ ፎርፈን ነው የነገርኩት። አይ በቃ ልጅነትም ስላለ አንተ ክርስቲያን ነህ፣ እኔ ሙስሊም ነኝ፣ እኔ እናንተ ጓደኛ መሆን አንችልም ያልኩት። ይህን ሁሉ የሰራው ምንድነው? ያ ዳዕዋ ላይ የሚሰጥ ስትራቴጂክ የሆነ የተጠና ነገር፣ አንተ ሊቀይር የሚችል ነገር በጣም በተደራጀ መልኩ። ይሄ እንግዲህ እኔ ራሴ ሕፃን ሆኜ ነው እንግዲህ ያስቡት። አሁን ደግሞ በምን ያህል ስፒድ በምን ያህል እንትን ሄደዋል የሚለውን ደግሞ ሳስበው በጣም ይደንቀኛል። ምክንያቱም እነሱ ከዛ ጊዜ ጀምሮ ስራ ላይ ነበሩና እና መጥቼ ጓደኛዬ እንደዛ ብዬ ነው እንትን ያልነው የተጣላ ነው ማለት ነው የተለያየሁት። ሲሪየስሊም ተለያየሁት ቆይቶ ምናል። ከዛ በኋላ ግን ራሴን አውቄ ምን ብዬ አግኝቼው ሶሪ ጠይቄዋለሁ፣ ትክክል አለመሆኔ ሲገባኝ ማለት ነው በደንብ ነፍስ ከገዛ በኋላ እና ይህ ዳዕዋ የሚባለው ሙስሊሞች የሚቀረጹበት ክርስትናን የሚያጠቁበት በብዛት ስለ ክርስትና መጥፎ ነገር በመንገር ነው። አንድ ሙስሊም እኮ ሊጸና የሚችለው ስለ ክርስትና መጥፎ ነገር ቀድመህ ነው የምትነግረው። ቀድመህ በቃ ያልሆነውን ለምሳሌ እኔ ስለ እፎይ እንደዚህ ነው፣ እፎይ እንደዚህ ነው፣ እፎይ እንደዚህ ነው፣ እፎይ እንደዚህ ነው ያልሆነውን ነገር ደጋግሜ ለአንድ ለልጄ ብነግረው ያ ልጄ ስለ እፎይ ሊኖረው የሚችለው አመለካከት መጥፎ ነው። ለዛ ነው አብዛኛው ሙስሊም አሁን እዚህ መጥቶ እኛን የምናገረውን እዚህ ጋር የሚወሩትን ነገሮች የማይቀበልን እኛን የሆነ አይነት ፍጥረት በጣም በቃ ዘግናኝ አይነት ፍጥረት ነው እንደ አድርገን እንድናስብ የሚቀረጽብን ወይ ደግሞ ያንን አክት የሚያሳየው ከዚህ ትምህርት ከዚህ አስተምህሮ ከዚህ ስትራቴጂካዊ ከሆነ አስተምህሮ የተገኘ ሪዛልት ነው፣ ውጤት ነው። እና እኔ ብዙ ጊዜ እረዳለሁ። የምረዳቸው ምንድን ነው ያስተምሩ ውጤት እንጂ እነዛ ሰዎች አሁን ለምሳሌ ስለ እፎይ መጥፎ ስሜት እንዲኖረኝ ስለ እፎይ መጥፎ ነገር ነግሮ ከልጅነት ያባተ ተሰድጎኝ አድጌ ግን በራሴ ደግሞ እፎይን ሳቀው ያ ደግሞ እንዳልሆነ ሳቅ ሊትራሊ አባቴን ነው መጣል አይደል ወይ ደግሞ ያስተማረኛ ቃል ትክክል አይደለም ብዬ ነው መቀየም። ያንን ካላወቁ ግን እድሜ ልኬን መጥፎ ነው ብዬ ነው የሚይዘው። ለሙስሊሞች በዚህ አጋጣሚ ማስተላለፍ የምፈልገው ጥሪ በመስጊድ ውስጥ የተነገረ
ስለ ክርስትና በመስጊዱ ስለ ክርስትና ያስተማሩ ክርስቲያኖች እንደዚህ ናቸው ብሎ የተነገረ ነገሮች በጠቅላላ በድፍረት ነው የምነግራችሁ። አንዱም እውነት የለውም። ቢኮዝ ክርስቲያኖች ማርያምን ነው የሚያመልኩት ነው ያሉን። እንጨት ነው የሚያመልኩት ነው የተባለው። 3 አምላክ አላቸው ነው የተባለው አይደል እንዴ? የእነሱ አምላክ ይበላል ይጠጣል ነው የተባለው። ኦኬ ኢየሱስ ከመወለዱ በፊት ዓለምን ማን ያስተዳድራል በተባሉ እንደዚህ ካልካሻ ምክንያቶች ይህ ክርስትናን ካለማወቅ ነው እንጂ ክርስትናን ብናውቀው የሚነግረን ሰውዬ አንተ ውሸት አምንለው ነበር በኖርማል ማይንዳችን። ሶ ለሙስሊሞች የምነግራችሁ እያንዳንዱ የተነገራችሁ ነገር ስለ ክርስትና ሐሰት ነው። ኑና ጠይቁን፣ ኑና ገብታችሁ መጽሐፉን አንብቡት፣ እዩት፣ ፈትሹት። እሺ ኡስታዞቻችሁ እንደዋሻችሁ ትረዱታላችሁ። የዛ ሰዓት አስረዝም ባለው አለ ስላልክ ቆይ እፎዬ ይቅርታ ውሰዱና ቃል በተናገረው ነገር ላይ በጣም ብዙ ነገር አስታወሰኝ። ኩሩጅ ቢያንስ ፊሰቢልላ ላይ ዳዋ ስናረግ ለ3 ቀንም ይሁን ለ40 ቀን ስንወጣ ልክ ነህ። በጣም ከ10 ሰዓት በኋላ ጀውላ ይባላል። ጀውላ እንወጣለን። ያላመኑ ክርስቲያኖችን በር እያንኳኳችሁ ሲዳሞ ውስጥ እኛ ልንደበደብ ነበረ። ሄደን በግድስ እናንኳኳ ኢየሱስን አናውቅም። እና የተማርነው ነገርና በያን ይደረግልሃል። ጀውላ ስትወጣ ቃል ምናልባት ልክ በጣም እውነት ነገር ስለተናገርክ ነው ተመልሼ ያወራሁትና ከ10 ሰዓት በኋላ ሄደህ የሰው ቤትን እያንኳኳ ካላ ውጪ ምንም ሃይማኖት የለም እንደዚህ ኑና መስጊድ ላይ እንደዚህ 1 ሰዓት የ30 ደቂቃ በያናለን። ግማሹን እያረድክ እያበላህ ከዛ በኋላ እንደፈለክ ይሆን ወደ ቤት ስትመለስ ክርስቲያን ጓደኛ ራቅ አታናግር ተብለህ እኩል ትመለሳለህ። እኔ በወጣትነት ነው ማስታወሰውና ከዛ በኋላ የነበረው ነገር እፎይ ይሄ ጨለማ ምስክሬ ነው። ያበዱ ጀለቢያ እንደለበሱ ሙስባ ይዘው ከሰማይ መላእክት እያየን ነው ብለው አብደው የቀሩ ጓደኞች ያሉ ይሄ ጨለማ አይንጋልኝ እናቴን ይንሳኝ። በእውነት ነው ብለው አብደው ሙስባ ይዘው ጀለቢያ ለብሰው በቃ ኖርማሊ ይሄው መላእክት እያየን ነው ብለው የቀሩ ጓደኞች ያሉ። የሚያሳዝነው ነገር ከዛ በኋላ ኖርማሊ ለካ ሸይጣን ነው የሚመራው። በቃ ሸይጣን ኖርማል በጣም የሚያስለቅስ እኮ በእውነት አንዳችን የሚፈውስ የለም ምንም የለም። ለሊት ተነስቶ እንደዛ መከራ ከእናት ከአባቱ ተጣልቶ እኔ አላህ ነው የሚመግበኝ ብሎ መስጊድ ውስጥ ገብቶ የቀረ አንተ የመከራ እኮ ነው በእውነት ቃል እኔ ስትናገር በእውነት እኔ ልጅነቴን እንኳን በጣም በእውነት ነው እኔ ልጆቼን ከወለድኩ በኋላ ያለው ምርምር ውስጥ የሚገባውትም ከዛ በኋላ ከቆየው በኋላ ከመከራ በኋላ ወደ ክርስትና ራሱ በጣም እንዳዘነብል ያደረገኝ ቃላውን ስትናገር ነው የሆነ ነገር ትዝ ያለኝ። ሚስቴም ታስታውስ ነበር የመጀመሪያ ልጃችንን ስንወልድ ሱቢ ስገጂ እያልኳት በጣም ለሊት ግንባሯ ጥቁር እስከሚል በእውነት ነው። ኧረ እባካችሁም ከእንደዚህ አይነት መከራ ውጡ። በቃ ምንም እንደዚህ እንግልት የለውም ክርስትና በጣም እንደ ሁሉ ነገሩ በእውነት እንደው አልጋ ባልጋ ነው። ምንም ችግር የለም። በቃ ስትጸልዩ የሚሰማ አምላክ ነው። ኑ እኔ ለምናችኋለሁ በእውነት እዚህ እየገባችሁ መሞገት አይደለም፣ ቆም ብሎ ማሰብ ነው። ወዴት ነው ያለሁት፣ በቃ እንዴት ነው ያለሁት ብሎ ራስን መፈተሽ በጣም ያስፈልጋል በእውነት። ምናልባት እንዲህ ሸሂድ አድርገው አይሆንም። ስለዚህ እፎይ ዳግም አስቸግርኳችሁ፣ ሰላም ደሩ ቃል ሲናገር ተመለስኩ። ስለደብን ነው ኦኬ። እሺ ሚስራ ቀጥይ።
ኦኬ ይቅርታ ማልገባው መሰለኝ። በጣም ሶሪ። ደህና ደሩ። ወንድማችን ዘካሪያስ ቪዲዮ ፖስቷል። ሁላችሁም ገብታችሁ ላይክ ሼር ፖስት አድርጉለት። በጣም ምርጥ ቪዲዮ ነው የሚፖስተው እና ደህና ደሩ። መልተኛ ነው እንዴ እስካሁን ራሱ ያልተኛሁት እኔ ሆኜ ነው። እሺ መቼ ነው አንቺ የምትጠመቂው? እኔ እግዚአብሔር ያልቃል ደርሷል። ክርስቶስ ለአንቺ ምንሽ ነው? ሁሉ ነገሬ። ክርስቶስ ለኔ ጌታዬ አምላኬም ነው በዩሲ ሚስተር ነው አለች አብቲ አጥይ ምንድነው ብላ አምላክሽ መሆኑን አልነግራቸውም። እንደ አምላክ መሆኑን እንደ አምላክ ባይሆን ምን እዚህ ጋር 24 ሰዓት ላይ አምላኪ ነው የምር እውነተኛ አምላኪ ነው እንዴ? ለምንድነው ኮራዊ ነው እንጂ ምን ነገር ሰላም የሆነ አምላክ፣ ፍቅር የሆነ አምላክ ነው የምር በጣም እንትን አዲስ ያለች ተሰማሽ እና ሚስጥር ነው ያልኩሽ። ጥምቀቱን ነው ስለ አምላክና መናገር ሚስጥር ክርስቶስ አምላክ ነው። ምስክርነት መስሎኛል። ለማንኛውም አዎ የምር እንትን በሉ የምር እየተማሩ ምናምን እኔም እየተማርኩ ነው ባይተው እና ደህና ደሩ። ይሄንን ለማለት ነው። እሺ እናመሰግናለን። እሺ ዛራ እናመሰግናለን ያልከው ምን ልበል ሌላ እኔ ነው በቀል እና እኔ ማመሰግናለሁ ወንድማችሁ። ካልተሰደብኩ የሚደዝ ናውት ያንቺ አይ ካልተሰደብኩ የሚል ህዝብ አልኩኝ። በግድ አመሰግናለሁ እንዴት ትለኛለህ? አይ ጥሩ ነው። ዛራ ቢኒ አቤት ሰላም ነው? እንዴት ነሽ? ሰላም ነው እፎይ እንዴት ነሽ? የኔ ነው አልሐምዱሊላህ። አልሙሂም በጣም ነው የምናመሰግነው። አማመሰግን ነው መስገን ወይስ ከጎኔ ቁጭ በይ? ኮራኮማለሁ እኔ አንድ መልእክት ላስተላልፍ ለሙስሊሞች ማለት ነው። ለሙስሊሞች ሴቶች፣ ወንዶች እኔ አያገባኝም። ወንዶች እነሱ ታድለዋል። እኛ የሙስሊሞች ሴቶች መንቃት አለባቸው። እኛ በብዙ ነገር በዚህም ተበድለናል፣ በላይም ተበድለናል እና መንቃት አለባቸው። እኛ የነሱ ስጦታ አይደለንም። አላህ ለነሱ እኛ ካድም አይደለም የምንካደመው እነሱን የምንከድመው ማለት ነው። እና መንቃት አለባቸው። መጥተው ወደዚህ እውነተኛውን ይስሙ። ክርስትና ትክክለኛ ነው። በቃ ከልባቸው ሆነው ልባቸውን ከፍተው ከሰሙ ክርስትና ትክክለኛ ሃይማኖት ነው። አዎ ሊሰርቧቸውም የሆነ ነገር በቃ ብዙ ነገር ሊደርስባቸው ይችላል። በቃ ጥንካሬ በቃ ይጠንክሩ። እና እንደዛ ነው የምለው። አሁን ቅድም እሱ የተናገረው በአረብኛ የተደበቀ ሃይማኖት ነው የነሱ። እኔ አሁን አላውቅም አረብኛ። በአማርኛ እንትን ሲሄድ እነሱም ግራ ተጋብተው እኛንም ግራ አጋቡን። እኛ እናውቅም አሁን ስለ አረብኛው። ግን አረብኛው በአማርኛ እንትን ሲሄድ የዛ ሰዓት ጉድ ይወጣል። ብዙ ሙስሊሞች አሉ የሚወጡ አሁን። ግን በአረብኛ ተደብቀው ነው እነሱ እኛን የሚሸውዱን ማለት ነው። እና ሙስሊሞች ሴቶች ንቁ ነው የምለው። በቃ ይንቁ፣ በጣም ይንቁ፣ አይሸወዱ። ይሄን ነው የምለው እኔ ማስተላልፈው ማለት ነው። ያ በአረብኛ መደበቅ እስልምና ከአረብኛ ከወጣ ልክ አሳ ከውስጥ እንደወጣ ነው። እኛ ነብ ካገኘ አረብኛን መደበቂያነት ያቆሙለታ ህልውናቸው ያበቃል እዛው። እንዴ ጀነት ለነሱ ለወንዶቹ ነው እኮ በቃ ለወንዶቹ። እንዴ እኛ ምንም ነገር የለንም። ሴቶች የሙስሊም ሴቶች ምንም ነገር የለንም። ለምን 72ኛው ነገር አይደለም።
እንደዚህ የሚባል ነገር የለምና እኔ ለሴቶቹ ነው። እኔ ሴት ነኝ። ሴቶቹ አይሸወዱ ነው ማለት ነው ማስተላልፈው እና በጣም ነው የማመሰግነው እፎይ ትክክለኛውን መንገድ ስለመራሃኝ አንተን ሰምቼ ነው እኔ ከታችኝ እየሰማው እዚህ ውስጥ የገባሁት ማለት ነው። እኔ በፊት እጠላህ ነበር ወላሂ ለአዚም እጠላሃለሁ፣ በጣም እጠላሃለሁ። እና ብር ራሱ የዛ ሰዓት አንተ ይያዝ ሲባል እኔ ብር አወጣለሁ ስል ነበር። ግን አላህ ደግሞ ልቤን ከፈተና ወደዚህ መጣሁኝ። እኔ አይደለሁም እሱን ያመጣኝ እና ይሄን ነው የምለው። ዋናው አንቺ ነፍስሽን ማዳንሽ ነው። ቀጣይ ቤተሰቦችሽን ማዳን ይጠበቅብሻል። በደንብ መማር፣ በደንብ ማወቅ። ቤተሰቦች ሳይታሰቡ አንቺ በደንብ ራስሽን ካዳበርሽ በኋላ ቤተሰቦችሽን የማምጣት ወደዛ ትሄጃለሽ። እነሱም ቻሌንጅ ስለሚያደርጉሽ ከፈጣሪ ጋር ጸሎት ማድረግ ነው በዋናነት። በደንብ ማወቅ፣ በደንብ መማር። እኛ ምንላችሁ ያለ ነው በአስተምሮ ላይ ያለ ነው። በአረብኛ ውስጥ ሸውደዋችኋል። በቀን 5 ጊዜ ትሰግዳላችሁ። ከዛ ውጭ ምንም ነገር የለም። አረ ገለውና ነው እውነቱን ዶቹን እንደዛ ነው በቃ ሸወዷቸው። በአረብኛ ውስጥ ደበቁት። በአረብኛ የተደበቀ በአረብኛ ከዛ ወዲያ እነሱ የነገሯችሁን ነው። እነሱ ደግሞ ትርጉሙን አቃንተው አሳምረው ነው የሚነግሯችሁ። ለዛ ነው ሐዲስ እስካሁን ድረስ በአማርኛ ማይተረጉሙት። ለዛ ሐዲሳቶቹን አልተረጉሟቸው፣ ሲራዎቹን ማይተረጉሟቸው ለዛ ነው። አረብኛውን እንኳን እያንዳንዱ ትርጉም ላይ አዛብተው ነው የተረጎሙት። በዚህ መጠን ማለት ነው። ይሄ ደግሞ ምናል አጭበርባሪ መሆናቸውን የሚያሳይ ነው። በሴቶች ጉዳይ ላይ እንዳልሽው ነው። በምድር ላይ እንደዚህ በገነትም ገብታ ደግሞ ከአንዷ ጋር እየተገናኘ 1 ዓመት ይቆያል ይላል። 1 ዓመት ከአንዷ ጋር ከተገናኘ ከሰባ የኮ በሽታ እኮ ነው። የወሲብ አራራና ጡዘት ያለበት ሰው የጻፈው እኮ ነው። 1 ዓመት ሙሉ 366 ቀን ሙሉ ከአንዷ ጋር እንትን ብሎ ከዛ 70 ምናምን ሴቶች ሲሰጡ ታስቡ። ከ70 ሴቶች ጋር ያቺ 70ኛ የሆነችው 72ኛ የሆነችው ለምሳሌ 72 ዓመት መጠበቅ አለባት ቆማ እሷ ጋር እስከሚመጣ 72 ዓመት መቼ ነው እኔ ጋር ይመጣ እያለ ይጠብቃል። ይሄ ደግሞ አልበቃ ብሎ በየመንገዱ ላይ በየ60 ማይሉ ላይ የሚቆሙ አሉ። እነሱን ገብቶ ይገናኛል ይላል። ገባለ ሄዶ ይገዛና እነሱን ወደ እነሱ ይገባባቸዋል ይላል። ቦነስ መሆናቸው በጣም ይገርማል። ግን ወደፊት ነው የሚፈጠሩት? ቆይ ሆረና አይነዎቹ ወይስ ተፈጥሯል? ሆረና አይነዎቹ ተፈጥሯል ወይስ ገና ወደፊት ነው? እንግዲህ የተፈጠሩ ነው ይመስለኝ፣ ተፈጥረዋል። ምክንያቱም ባል ሚስቱን ለምሳሌ ባልየው ሚስቱን ሊገናኝ ፈልጎ እንዲህ ካለ ሌሊቱን ሙሉ እስኪነጋ ድረስ ይረግሙታል ይላል። የሚረግሙት ከሆነ ስለዚህ ተፈጠሩ የሚሆኑ ነው። ዛሬ ለምሳሌ አንድ ሙስሊም ባል ሚስቱን ነይ እንተኛ ቢላት ኖ ዛሬ በተወሰነ ምክንያት በሆነ ምክንያት ለምሳሌ አልፈልግም ብትለው ሌሊቱን ሙሉ እስኪነጋ ድረስ አንቺ የተረገምሽ ባልሽ ትንሽ ጊዜ ነው ከአንቺ ጋር የሚቆየው ወደኛ ይመጣል እያሉ ሌሊቱን ሙሉ እርግማን ሲያወርዱባት ነው የሚያድሩት። እርግማን ሲያወርዱባት የሚያድሩ ከሆነ ስራቸው ምንድነው? እነኝን ምድር ላይ ያሉትን ሴቶች መራገም ነው አሁን ላይ ስራቸው። በኋላ ደግሞ ለወንዶቹ እንግዲህ ያው እንደምታውቁት ነው አመት የሚቆይ ምንድነው አንሊሚትድ ፓኬጅ ብለና ለምን ለአዳም አልሰጠውም? እዛ ለአዳም ገነት ተሆነ ገነት በነበረበት ሰዓት ለምን አልሰጠውም ለአዳም? ሆር ላይኖችን እውነት ብለሻል። አይ ዶንት ኖ መጀመሪያም ከነበሩ አላውቅም። አንቺን ጠይቄ አላውቅም። በመጀመሪያ ከነበሩ ሆር ላይኖችን ገነት ውስጥ ለምን ሳይገናኛቸው እሱ አይ ዶንት ኖ ከተሰጡት አብረው ነበር መባረር የነበረባቸው ወደ ምድር እንትን ስለሆነ አጥንታቸው ሁሉ የሚታይ ነው ይላል። መዕኒያቸው ውስጥ የሚታይ ነው ኢሜጃቸው ነው። ሁረላይኖች በነገራችን ላይ እንደዚህ ናቸው። ነብያችን ውበት ራሱ አያውቁም። አስቧት። በርግጥ ሐዲሱ የሚለው ይቅቅል ስትበሉ ምናምን ነገር
ውስጡ ያለው የሚጣፍጠው ነገር እንደምታችሁ የምታወሩት የለም በዚህ በአጥንት ውስጥ እሱ ይታያል ሁላ ነው የሚለው መቅኔያቸው ይታያል ባጥንት እና እቺ ልጅ አሁን እንደዚህ አይታት ምን ሆነ የሚያምረው እስኪ ምን ሆነ የሚያምረው ሴቶቹ ደግሞ በወሲብ ግመል በበረሃ ውስጥ ውሃ ስትጠማል አይደለ በበረሃ ያለሽ ግመል ውሃ ከተጠማሽ በጣም በጣም ነው የምትለው የምትቃጠለው ሴቶቹ በወሲብ እንደዛ የተቃጠሉ ናቸው ይላል 72 ዓመት እንግዲህ ባሏ እስኪመጣ ድረስ በወሲብ እንደ ግመል በውሃ ጥም እንደተቃጠለ እያረረች ነው የምትጠብቀው እና አፈር ላይ አለ በጣም ነው የምናመሰግነው ወይ በጣም እሺ በርቺ የትኛውም ነብይ እንደዚህ ብሎ አላስተማረም የትኛውም ነብይ በገነት ሄዳችሁ ብልታችሁ እንደ ብረት ተገትሮ ይቀራል ከዛ በዛ ስደረምሱበት በየቀኑ ታፈርሳላችሁ ይሄ በሽታ ነው ይሄ አራት ጨርሰው በቃ ጨርሰው ወሬው በጣም ነው እንኳንም ከዚህ አይነት ተረተረ ነፃ ወጣችሁ ክርስቶስ እፎይ እንበል ግን ያነሳችሁ ጥያቄ በጣም ተመችቶኛል በገነት ውስጥ አዳም ሆር ላይ ነው የተፈጠረው በገነት ውስጥ ካሉ ለምንድን ነው እሱ አዳም እነሱ ሳይገናኛቸው የነበረው ገነት የነበረው ከተገናኛቸው ደግሞ አብረው ለምን ሳይባረሩ ለመጀመሪያ ጊዜ ነው ይሄን ጥያቄ አይምሮ ላይ መጣው እና ለሳኔ እንደዚህ ቢኒ ያለ አለው እንዴት ናችሁ ሰላም ብያለሁ ሰላም ነው ሶሪ እንግዲህ የረጅም ሰዓት ያዘን ከነኝ ጋር ኦኬ እየሰማሁ ነው ችግር የለውም ሐሳብም ስለሌለኝ ነው anyhow አሁን ከልጆቹ እንደሰማሁት ሴቶችም እንዳሉት እንግዲህ ስለመናገር ሀገርና ባል የጋራ ነው ማለት ነው የግል የሚባል ባል የለም ሰማይ ቤትም የግል የሚባል ባል የለም የጋራ ነው እና ትንሽ ይከብዳል እውነት ለመናገር አካልን የሚያክል ባልን የሚያክል ነገር የጋራ አድርጎ መጠቀም ትንሽ ይከብዳልና ከዚህ ሐሳብ ስለወጣችሁ እግዚአብሔር ወርቷችኋል ነው ለመናገር በተለይ ለሴት ልጅ ከባድ ነው እስልምና ውስጥ ተስፋም የለ በምድርም በሰማይም ተስፋ ስለሌለ እውነት ተስፋ ወደ ክርስቶስ መምጣታቸው ጥሩ ነው ግን እኔ መናገር የምፈልገው ቅድም ቃሌም የሆነ ቅድም ሸሪፍ ነው ምናምን የተናገሩት ነገር ይሄ ከክርስቲያን ጋር ጓደኛ ለመሆን ክርስቲያንን መጥላት የሚባለው ነገር ውሸት አለመሆኑን በምን እንዳረጋገጥኩኝ ታውቃላችሁ በእርግጥ በብዙ አረጋግጫለሁ ሰሞኑን እንደው ያው የእስልምና አድራጊ ፈጣሪ ነው የሚባለው ከአንድ እህቱ ጋር ሲናገር እንደው ለአላህ ብለሽ መጥላት ነው ያለብሽ ክርስቲያኖችን ሞዴል የለብሽም ብሎ ሲናገር ሰምቼው ነበርና መቼም ቪዲዮ ተለቆ ሰምታችሁታል እና እውነት ያረጋገጠልን የነሱን ሐሳብ ማለት ነውና ትንሽ ይከብዳል ግን እውነት ለአላህ ተብሎ ሰው እንዴት ለአምላክ ተብሎ ሰው እንዴት ይጠላል ለእግዚአብሔር ብላችሁ ሰውን ጥሉ ብሎ ማስተማር ማለት እኮ ከባድ እኮ ነው የጥላቻ አምላክ ነው እያሉ መስበክ ማለት ነው በጣም እያለች ነበር ሴቷም ዝም ብላ እንትን ምንም አታውቀው መሀይሟ ዝም ብላ እንደሚያውቅ ዝም ብላ የምታወራው ገንዘብ የተሰበሰበላትም ለአላህ ብለሽ መጥላት አለብሽ ክርስቲያኖችን እያለች ነበር እሷ ያ በጣም ያሳዝናል እኮ ለአምላክ ብላችሁ ሰውን ጥሉ ብሎ ማስተማር ከባድ ነውና ይሄ በእርግጥ እስልምና ምን አይነት ሃይማኖት መሆኑን የታየበት ስለሆነ በቃ እንደዚህ ነው ሲናገሩ ግን እኛ እንወዳቸዋለን ምናምን እንደዚህ ምናምን የሚሉት ነገር አለና በመልካም መኗኗር ምናምን አለብን ከናንተ ጋር የሚል ነገር ይናገራሉ ፖለቲካ ሲሰሩ ግን ይሄው እንደዚህ ነው መጥላት ካለባችሁ ለአላህ ብላችሁ ጥሏቸው ነው የሚባል አስተምሮ ነው ቁርአኑ ነው ያደርገው ነው ቁርአኑ ሱራ 3 28 ሱራ 5 51 98 6 ላይ ተፍሲራቶቹን መመልከት ይቻላል እንዳትወዱ ብሎ ስለሚያዛቸው ነው